አንዳንዴ ልጆቻችን የጠቀምናቸው ይመስል አእምሯቸውን አጣመው ተጣመው እንዲያድጉ አስተሳሰባቸው የቀነጨረ እንዲሆን አድርገን እናንጻቸዋለን። እንግዲህ የአቢጊ እናትም ያደረገችው ይህ ነው። ልጁ ምንም አይነት ስሜት ሳይኖረው ሳይወዳት ለሷ ምንም የፍቅር ስሜት ሳይኖረው ዘወትር እሱን እንድታስብና እናም ደግሞ ከሷም አልፎ አባትዮ ይወደዳሉ እናጋባቸው እስከ ማለት ደርሳለች። ሰላም ጤና ስጥልኝ ውድ የዚህ ቻናል ተከታታዮች እንዴት ናችሁ? እንዴት ቆያችሁ? እንኳን ወደዚህ ቻናል በሰላም መጣችሁ። ዛሬ የዳጣ ድራማ ይዤላችሁ መጥቻለሁ ማለት ነው። እንግዲህ በዳጣ ድራማ ዳጣን እናቃታለን። በምሳሌ ድራማ በጣም ብዙ የህይወት ፈተናዎች ያሳለፈች ልጅ ናት። እንግዲህ ከልጅነቷ ጀምሮ ራሷ ተቆጣጥራ ራሷ አባትም እናትም ሆና ያደገች ልጅ ናት። በአንጻሩ ደግሞ አቢጊ የሀብታም ልጅ ናት። ወላጆቿ አጠገቧ ሆኖ የሚያስፈልጋትን ሁሉ ወላጆቿ እያሟሉላት ያለች ልጅ ናት። እንግዲህ በባለፈው ድራማ ናታን መጽሐፍ ስለቀደድሽብኝ አብረን ሄደን መጽሐፉን መግዛት አለብን ብሏት ስለወጣ አቢጊ የእናቷን ጌጣጌጦች ደብቃ እንግዲህ ጌጣጌጦቹ ሌባ ገብቶ ሰረቀ ብለው ቤቱ ተተራምሶ ነበረ ድራማው ያለቀው። እንግዲህ ዛሬም በአሁኑ ክፍል ዳጣ ከናታን ጋር ስትመለስ ማዛ እሳት ለብሳ እሳት ጎርሳ ነበረ የጠበቀቻት። አባትዮ ማንም እንዳያስደነግጣት ቢልም እሷ ግን ተነስታ አንቃት ለገላጋይ አስቸግራ ነበረ። እንግዲህ በስተመጨረሻም እንደምንም አላቋት ዳጣን ይዟት አባትዮ ይዟት ገብቶ ወስደሻል ወይስ አላየሽም ሲላት እኔ ምንም አላየሁም። ከዚህ በፊት በጣም ብዙ ነገሮችን አድርጌያለሁ። ከሰው አንገት ላይ ጌጣጌጥ ቀምቻለሁ። የሰው ኪስ ገብቻለሁ። ከኪሱም ያገኘሁትን ነገር ወስጄ አውቃለሁ። የሰው ስልክ መንትፌያለሁ። እናም ደግሞ ለመደባደብ ተከፍሎኝም ያውቃል። እሱ ግን የድሮ ታሪኬ ነው። እነ ብሩክን ካገኘሁ በኋላ አንድም ነገር አድርጌ አላቅም። ለምን ብትለኝ ከዛ በፊት ማደርገው ለምበላው ነገር ነበረ። ይርበኝ ስለነበረ ራቤን ለማስታገስ ነው ያን ማደርግ የነበረው። አሁን ግን እነ ብሩክን ካገኘሁ በኋላ የምበላው ነገር አላጣሁም። እናም ሰርቄ አላቅም። ዛሬ ላይ ግን ከምበላው ነገር አልፎ እህቶቼን አግኝቻለሁ። እህቶቼ ለእኔ ከምንም ነገር በላይ ነው። እናም ቤተሰብ አግኝቻለሁ ብዬ ነው ያሰብኩት። ያ ቤተሰብ ደግሞ ለማጣት እንዴት እሞክራለሁ ብላ ስትለው አባትዮ እንግዲህ ከዚህ በፊት ቅድስትም ከኛ ጋር የቆየች ሰው ናት። አቢጊ ናት። ናታንም እኛ ጋር ነበረ። ውሃን እንደምታውቂናት እንግዲህ ማን ሰረቀ? የቤቱ አጥሩ የውጭ ሁኔታ እንደምታዩ ነው። ሌባ ሊገባ አይችልም። እንግዲህ አዲስ ሰው ያለሽው አንቺ ነሽ። አትፍረጂብኝ ሲላት እሷም አልፈርድብህም፣ ለምን ጠረጠርከኝም አልልም፣ ግን እኔ አላደረኩትም። በእኔ ምክንያት ግን ቤተሰቡ ስለተበጠበጠ በጣም አዝናለሁ። የሙቀት ትዳርህን ቤተሰብህን በጠበጥኩኝ ብላ እንደውም አባትዮ እንዲጸጸት በተናገረውም ነገር እንዲያዝን አድርገዋለች ማለት ነው። እንግዲህ አባትዮም ነገሩን እስከ ማጣራ ድረስ እደርስበታለሁ፣ እስከ ማጣራ ድረስ ግን አንቺ ተረጋጊ፣ ልጆቹ ጋር ሂጂ ብለዋት እንግዲህ ሚስቱን ጠርቶ ነገሮችን ማረጋገጥ አለብን እና እሷ ላትሆን ትችላለች ስትል እናትዮ ማዛ ግን አይ እንግዲህ ከኔ ጋር ልትጣላ ፈልገህ ነው፣ አይንህን ክፈት፣ አዲስ ሰው የለም። ቅድስት ወሰደች፣ አቢጊ ወሰደች፣ ውሃ ወሰደች ወይ እንግዲህ ከሷ ውጪ ማንም ሊወስድ አይችልም። እናም ለፖሊስ አሳልፈን መስጠት አለብን። አንተ መስጠት ካልፈለክ ግን እኔ ፖሊሶችን ጠርቼ እሰጣታለሁ ብላ ስትለው አይ እንደሱ አይሆንም፣ መጀመሪያ ማረጋገጥ አለብን። አሁን እኮ ፖሊሶች ከጠራን እቃውን ታሸሻለች። እቃውን ጠፋ ማለት ነው። የጠፋው እቃ ደግሞ በጣም ውድ እቃ ነው እና ይዛ መሄድ የለባትም። አጠገባችን ሆና ማረጋገጥ አለብን። የሚሆነውን ነገር በቅርበት ሆነን መከታተል አለብን ሲላት አይ እንደውም አልፈልግም፣ እቺ ልጅ ከቤቴ ትውጣልኝ። ዛሬ ላይ በንብረቴ ላይ መጣች፣ ነገ ግን በልጆቼ ትመጣብኛለች። ልጅቷ ማናት? ምንድናት? እውነቱን ንገረኝ ከዛሬ እንዳያልፍ ብላ አባትየውን
አስጨንቃ ስትጠይቀው እንግዲህ ምንም ማለት አልቻለም። የወንድሜ የጓደኛዬ ልጅ ናት፣ ያደራ ልጄ ናት እና ያደራ ልጄ አውጥቼ አልጥልም ብሎ ሲላት የማን ልጅ ናት ብሎ ስትጠይቀው እንግዲህ የሲሳይ ልጅ ናት ብለዋል። ሲሳይ ጓደኛው ነው እንደ ናታን ማስጠግተነዋል። እሱም ለቤተሰቦቹ መናገር ስለፈራ ነው እንግዲህ ለእኔ በአደራ መልክ የሰጠኝ። እናም ደግሞ ነገሮችን በቅርቡ ቼክ አደርጋለሁ። እናም ያኔ እሷ ከሆነች ውሃን ይንሳኝ እንግዲህ ለፖሊስ አሳልፌ እሰጣታለሁ ብሎ ቃል ገብቶላት ተለያይተዋል ማለት ነው። ናታንም በተፈጠረው ነገር በጣም አዝነዋል። አስቀድማ መጽሐፍ እንድትቀድ አድርጋት ከእሱ ጋር ልታጣላት ሞክራ ነበር። እሱም ያውቃል እሷ እንዳስደረገቻት እናም ደግሞ ከእሱ ጋር ጥሩ ግንኙነት እንዳላትና በዛ ምክንያት ነገሮችን እየተፈጠሩባት እንደሆነ እንግዲህ እሱ አውቋል ማለት ነው። ለውሃም ኬክ ጋብዛችኋለሁ ግን ዳጣን አሳምነሽ መሄድ ከቻልን ነው ብሏት እንግዲህ ኬክ ሊጋብዛቸው ይዟቸው ወጥቷል ማለት ነው። እዛም አንቺ እንዳላደረግሽው አውቃለሁ ግን ማን ሊያደርገው ይችላል ብሎ እሱ በጣም እያሰላሰለ ነበረ። ያው አቢጊ እንደምታደርገውም ያውቃል ግን እሷ ናት ብሎ ለመደምደም ፍንጭ ነበረ የሚፈልገው። ከዛም ኬኳን ከጨረሰች በኋላ ኬክ ካገኘች ማንንም አታወራም ብሎ ኬኳን እስክጨርስ ድረስ ጠብቀዋት እንግዲህ ዳጣ በጣም አምሮባት ነበረ። የሰው ልጅ ልብስ ምን ያክል እንደሚቀይረው እንግዲህ በዳጣ አይተናል ማለት ነው። ሌላ ሰው ነበረ የምትመስለው፣ በጣም ቆንጆ ሆና ነበረ። እንግዲህ ውሃንም እንግዲህ ቤት የነበርሽው አንቺ ነሽ የማየ ጌጣጌጥ የያዘ ሰው አላየሽም ወይ ብሎ ሲላት አስባ እንግዲህ አቢጊ ትላንትና መታችኝ ያልኩህ እኮ የማየ ጌጣጌጥ ኪሷ ውስጥ አይቼ ነው የአንገት ሀብሉ ነው ግን ያየሁት ብላ ስትል በቃ ነገሮችን መውጣት አለባቸው ብሎ ሲላት ዳጣ አይ አሁንም ቤተሰቡ እንዳይበጠበጥ ማውራት የለብንም ብላ ስትለው አይ አቶ ደረጀ እውነታው ላይ ካልደረሰ ዝም የሚልሽ መስሎሻል? አሁን እኮ ነገሮችን ለማረጋገጥ ነው ዝም ያለው፣ እውነታው ማወቅ ያለበት ብሏታል ማለት ነው። ቤትም ሄዱ አቶ ደረጀን ጠርቶ እቃውን የወሰደችው አቢጊ ሳትሆን አትቀርም። ምክንያቱም ውሃ ለምስክርነት ባትበቃም እንደዛ ብላለች፣ እቃውን ይዛ ይቻታለሁ ብላለች ብሏታል። እንግዲህ ሰላምም የዳጣ አጽናኝ እናትና ልጅ ያው ውስጣቸው ይተዋወቃል። እሷም ሄዳ ሲከፋት እንግዲህ እሷን ምርኩዝ አድርጋ ትደገፋታለች፣ ችግራዋንም ታወራታለች። በቅርበት ሆናም እንግዲህ እያንዳንዱ ነገር እንዲያድርጊ አቢጊን ባትቀርቢያት ናታንን ባትቀርቢ ጥሩ ነው። ምክንያቱም አቢጊ ናታንን የሚቀርብ ሰው እሱን የሚጠጋ ሰው አትወድም ብላት ዳጣም እንግዲህ እሱ ፎንቃሽ ከሆነ እኔ ምንም አይነት ለወንድ ስሜት የለኝም እና እኔ እጠነቀቃለሁ እጠብቅልሻለሁ ብላ ስትላት ማነሽ አንቺ ጠባቂ ብላ አስቀድማ ከአቢጊን ጋር ተጣልታ ነበረና እንግዲህ ሰላምም እሱን አስረግጣ ነግራታለች ማለት ነው። አቶ ደረጀም እንግዲህ በስተመጨረሻ አቢጊ ክፍል ገብቶ ነገሮችን ሲበረብር ቦርሳዋ ውስጥ ወርቆቹን አግኝቷቸዋል ማለት ነው። አቢጊን ጠርቶ ቦርሳውን ክፈቺው ብሎ ሲላት እንግዲህ በጣም ደንግጣ ውሃ ሆናለች ማለት ነው። እንግዲህ በቀጣዩ ክፍል ምን እንደሚፈጠር አብረን ምናይ ይሆናል። አብራችሁኝ ስለነበራችሁ ከልብ አመሰግናለሁ። መልካም ጊዜ መልካም ቆይታ ተመኘሁ። ባባይ